ሀብል በክፍል 13 እዝራ ሀብልን ለማስፈታት ጥረት እያደረገ ይገኛል። እንግዲህ በኩኩሽ አማካኝነት የቢንያምን እህት ለማግኘት ወደ ሆስፒታል ሄዶ ነበረ። ግን አጸደ ማንኛውም ብላ እዝራን የሚከታተለው ሰው ቀጥራ ነበረ። ያ ሰውም እንግዲህ ተከታትሎ ሲነግራትኝ የቢንያምን እህት ከሆስፒታል እንድትወጣ ወይ ደግሞ ሆስፒታል እንድትቀይር ነው ያደረገችው ማለት ነው። እዝራ ደርሶ ሲያጣትኝ በቃ ቀድመውኛል፣ ችግር የለውም አሁን ቢቀድሙኝም የትም አያመልጡኝም እንደምንም ብዬ ሀብልን ከእስር ቤት አስፈታታለሁ ብሎ እንግዲህ ሂዶ ለአቶ እስክንድር እየነገረው ነበረ። አባዬ አስቀድሞ ከሆስፒታል አሸሿት፣ እኔ እኮ ለትንሽ ላገኛት ነበረ የገዳዩን እህት፣ ልጁ እንዳይናገር በእህቱ ነው እያስፈራሩ ያሉትኝ እና እኔ ላገኘት ስል አስቀድሞ አስወጧት ከሆስፒታል እያለ ሲያወራ ማለት ነው ለአቶ እስክንድር። አጸደ እየሰማቻቸው ነበር። ከዛ ህድ ታለች ነው ምንድን ነው ወንድም የሚሆናችሁ ነው? ምንም የለም እህቴ ሂጂ ከዚህ ሂጂ ቢላትኝ አይ ምን ሆነ ነው እዝራ ምን ነው እንደዚህ ሆንከው? እና ማን ነው ቀደማችሁ ስትል የነበረው? እና ማን እንደሆነማ በደንብ አድርገሽ ታውቂያለሽ። እሺ በቃ ቆይ አሁን ምን ልታደርጊ ነው የመጣሽው? እኔማ ምግብ ላቀርብላችሁ ነው። አሁን እኛ ምግብ አንፈልግም፣ ብቻችንን መሆን ነው የምንፈልገው። ስለዚህ ከዚህ ሂጂ። አረ ወንድሜ ምግብ መብላት አለብህ፣ መድኃኒት እየወሰድክ ስለሆነ ያለ ምግብ እንደዚህ መሆን የለብህም። ቆይ አንቺ አባቴ ምን አድርግ ነው የምትይው? አልፈልግም አለሽ እኮ ነው ወይስ የምትሰጪው ነገር አለ? ምን ማለት ነው? እኔ ወንድሜን ትመርዣዋለሽ እያልከኝ ነው? እንዴት እንደዚህ ትለኛለህ እዝራ? እኔ እኮ ያለ እናንተ ማንም የለኝም። እናንተ ግን የምታዩ እንደ ባዳ ነው። ቆይ ወንድሜ አንተስ? ቆይ ለምንድን ነው ልጅን የማትናገረው? እንደዚህ የተናገረኝ የሚናገረው ነገር አትሰማውም እንዴ? ምንም እኮ ለእኔ እየተጠነቀቀልኝ አይደለም። እንዴት እንደዚህ ታዋራኛለህ? ብላ ለማልቀስ እየሞከረች ነበር፣ ለማስመሰል ማለት ነው። የእውነት አይደለም። እዝራም እንግዲህ እንደዚህ ያዙን ባሽን ስላነባሽ የሚያምንሽ ሰው ያለ እንዳይመስልሽ ብሎ በቃ ችግር የለውም አትመኑኝ፣ እኔ ሲጀመር ከዚህ ቤት እንደ ባዳ ነው የምታየው ብለው ወደ ሜርሲ ነው የሄደችው ማለት ነው። ይኸውልሽ ሜርሲዬ በቃ እኔ በዚህ ቤት መኖር በጣም ነው የሰለቸኝ። ያ የተረገመ እዝራ ምን እንዳለ ታውቂያለሽ? ምግብ ላቅርብላችሁ ስለው አባቴን በመርዝ ልትገሊ ነው ያለኝ። ቆይ እኔ እንዴት እንደዚህ ያደርጋለሁ? እንዴት የዜጋ ወንድሜን በመርዝ ገለዋለሁ? ብላ ሜርሲ ጋር እያስመሰለች ነበር ማለት ነው። ሜርሲ እንግዲህ አጸደን በደንብ ነው የምታምናትኝ። ምክንያቱም አጸደ በጣም ነው የምታሳምነው ማለት ነው። የምታወራው ወሬ ውሸት ቢሆንም ውሸት አይመስልም። እና ቆይ አክስቴ ተረጋጊ፣ ቆይ ምን ብሎች ነው ይናል ማለት ምን አድርጎች ነው እንደዚህ የሚለው? እዝራ እኮ ሲጀመር ዛሬ ብቻ አይደለም እንደዚህ የሚናገረው ነገር ራሱ አያውቅም። በሱ እንደዚህ መሆን የለብሽም። ይኸውልሽ ሜርሲዬ አሁን ይሄ እዝራ የሚባል እንደው እኔ እኮ ከዚህ ቤት የምቆየው ላንቺ ብዬ ነው። ምክንያቱም ከዚህ ቤት ትቸሽ ብሄድ እዝራና እስክንድር ሁላቸውም ተባብሮ አንቺን ይጎዱሻል። አንቺ ደግሞ ማንም የለሽም። ላንቺ ብዬ ነው እዚህ ቤት ያለሁት። ወይ አክስቴ ምን ማለትሽ ነው ደግሞ? እዝራኔ ምንም ማድረግ አይችልም። እና ደግሞ እኔም ዝም ብዬ አላያቸውም። ያቸው ሀብል ደግሞ ከእስር ቤት ልትፈታ ነው መሰለኝ። ደግሞ ሀብል ጋር ከሆነ ደግሞ አችይም እንዴ? እንዴት ከእስር ቤት ትፈታለች ማለት እንዴት ሊሆን ይችላል? እንዴት እንደሆነ አላውቅም። ግን የእዝራ የተባለ ለጠበቃውና ለፖሊሶቹ እንደዚህ ጉቦ ከፍሎ ነው የሚመስለኝ የሚወጣቸው። አስበሽዋን በራስሽ በቤተሰቦች ብር ነው እንግዲህ የትም እየበተነ እንደዚህ የሚያደርገው እያለች እንግዲህ ሜርሲን ማሳመን ስራ ነው እየሰራች ያለችው አጸደ። ማለትም እዝራን እንድትጠላው ለእዝራ ያላት ጥላቻ ከፍ እንዲል እያደረገች ነው ያለችው። እሱም ተሳክቶላታል። እንዴት እንደዚህ ያደርጋል? በቤተሰቦች ገንዘብ ማን እንደዚህ ሊያደርግ አይችልም። በቃ ሜርሲ የደናደሪ ማለት ደናደሪ ስልሽ ያለምንም ሀሳብ መተኛት ካቻልሽ ነው ማለት ነው ብላ ትሄዳለች ማለት ነው። ያጸዳ ሀሳብ እንግዲህ ሜርሲ ማጨለም ነው ማለት ነው። ምክንያቱም እሷ ራሱ ሁሉንም ሰዎች እንደውም ሁሉም የራሴ ወንድም ሲሞትልኝ ከዛ ሜርሲ እስር ቤት ስትገባ እኔ ገንዘቡ እወስዳለሁ ብላ ስለምታስብ ወይ ደግሞ ንብረቱን እወርሳለሁ ብላ ስለምታስብ ነው እንደዛ እያደረገች ያለችው እንጂ ለሜርሲ ብላ አይደለም ማለት ነው። እዝራ እንግዲህ በዚህም በዛም ብሎ ሀብልን ለማስፈታት እየሞከረ ይገኛል። እንግዲህ ፖሊስ ጣቢያ ሄዶም ጠይቋት ነበረ። ይኸውልሽ ሀብል በቅርቡ ከዚህ ትወጫለሽ እና ደግሞ የገዳዩን እህት ለማግኘት ሞክሬ ነበር፣ ግን እነሱ አስቀድመው ከሆስፒታል አስወጥተዋታል። ግን ችግር የለውም እኔ ያለው ከዚህ በቅርቡ ትወጫለሽ ብሏትኝ ሂዶ ነበረ። ቢንያም የሚባለው ልጅም ቃሉን ሰጥቷል ማለት ነው። እኔ የህሊና እስረኛ መሆን አልፈልግም እና ሀብል ከግድያ ወንጀል ምንም አልተሳተፈችም። ሜርሲና ጸደ በእህት ያስፈራርተው ነው እንደዛ የውሸት ቃል የሰጠሁት እንጂ ሀብል ምንም አይነት ወንጀል አልሰራችም ብሎ ደብዳቤ ጽፏል ማለት ነው። ያ ደብዳቤ ደግሞ እዝራ እንዲያነበው ነው የሆነው ማለት ፖሊሱ ለእዝራ ሰጠው እና በጣም ደስ ብሎታል። ከእንግዲህ በኋላ ባለቤት ከነገ ጀምሮ ትፈታለች ብሎት እሱም ደስ ብሎት ወደ አቶ እስክንድር ሄዶ
አባዬ ሀብል ልትፈታ ነው እንዴ? ምን ማለት ነው? ዝራ የሆነትን ነው? እንዴት ያለ ነገር ነው የምትነግረኝ? አዎ ጠበቃው አልደወለልህም እንዴ? አይ እኔማ እኮ ከዚህ ስመጣ ስልኬን ከክፍሌ ትቼው መጥቼ ነው እያለ አቶ እስክንድር እንግዲህ በአጸደና በሜርሲ ተንኮል በጣም እየተናደደ ይገኛል። ምክንያቱም አጸደ ለሜርሲ ወንድሟ እንዳልሆነ እስክንድር ነግራታለች እና በዛ ምክንያት በጣም በንግግር እየጎዳች ነው የምትገኘው። ግን ሀብል ልትፈታ ነው ሲለው ለአቶ እስክንድር በጣም ነው ደስ ያለው። ምክንያቱም አቶ እስክንድር ሀብል ከወንጀሉ ምንም እንደሌለችበት በደንብ አድርጎ ያውቃል። ከዚህ በፊት እንግዲህ ሜርሲ ስታወራ በስልክ ማንም ይሄንን ወንጀላችንን እንዳያውቅብን ብላ በስልክ ተደብቃ ስታወራ ሰምቷት ነው አቶ እስክንድር እንግዲህ ለፖሊስ አሳልፎ የሰጣት ማለት ነው። አባዬ እንዴት እንደዚህ ታደርጋለህ? እንዴት እኔ ላይ ትጠቁምብኛለህ? በእውነት እኔ የለሁበትም። ሲጀምር እኔ አወራሁ እንጂ አላደረግኩትም። የተወራ ነገር ሁሉ ደግሞ ይደረጋል ማለት አይደለም ብላ አቶ እስክንድርን ሆነ ፖሊሶቹን ለማሳመን ሞክራ ነበረ። አቶ እስክንድር ግን ከሜርሲ ይልቅ ያመነው ሀብልን ነው። ምክንያቱም ሀብል በጣም ንጹሕ ልጅ እንደሆነች አቶ እስክንድር ያውቃሉ። በፍጹም ሀብል እንደዚህ ልታደርግ አትችልም። እንደማታደርግ ደግሞ በደንብ አድርጌ አውቃለሁኝ። ሀብል እንኳን ሰው ላይ የምትገድል ልጅ አይደለችም። ማለት ይህን ያህል ጭካኔ የለባትም። በጣም ሮሮ እና ብዙ ነገር ያሳለፈች ልጅ ነው የምትመስለው። ይህን ነገር እንዳላደረገችው ደግሞ እኔ 100% እርግጠኛ ነኝ ብሎ አቶ እስክንድር መስክሮላት ነበር ለሀብል። እንግዲህ በስተ መጨረሻ ሀብልም ከእስር ቤት ተፈታለች ማለት ነው። ሜርሲን ደግሞ በዚህ በኩል አጸደ ሂዳ ነበር ፖሊስ ጣቢያ እና ይኸውልሽ ሀብል ከእንግዲህ በኋላ ከእስር ቤት ትፈታለች እና ደግሞ አንቺና ሜርሲው እህቱን እንዳትጎዱባት ከዚህ ደብዳቤ ላይ አስቀምጧል። እንዳትጎዷትኝ ማለት የህሊና እስረኛ መሆን እንደማይፈልግና ሀብል ምንም አይነት ወንጀል እንዳልሰራች ተናግሯል። እኔ ምን አደረግኩ ታዲያ? እኔ እኮ እህቱን ለማሳከም ነው ቃል የገባሁለትኝ። እንዴት እንደዚህ ይለኛል? አሁን እኔ እና እሱ መነጋገር ይኖርብናል። አቶ ብንያም ማንም ማናገር አይፈልግም፣ ግን ቃሉን ከዚህ ላይ ሰጥቷል ብሎ የጻፈውን ደብዳቤ እንድታነብ አድርጎት ነበረ። ይሄ የተረገመ እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ያደረገ? ቆይ እሺ ገዳዩ ማን እንደሆነ ተናግሯል? አይ አሁን ላይ ብቻ የተናገረው ሀብልን ነጻ እንድትወጣ ነው። ምክንያቱም እሷ ምንም አይነት ወንጀል ስላልሰራች ከዚህ በላይ እስር ቤት መቆየት የለባት። አንቺና ሜርሲ ግን በእህቱ አስፈራርታችሁት እንደሆነ እንደዚህ ያደረጋችሁት ተናግሯል። ስለዚህ አሁን ከቢሮ የተወጭልኝ ብላት እንግዲህ በጣም ተናዳ ነው የወጣችው። ወደ ሜርሲ ሄዳ ይኸውልሽ ሜርሲ የተረገመው ዲቃላ ወንድምሽ በዛም በዚህ ብሎ አንቺን እስር ቤት ለማስገባት እየሞከረ ነው። አሁን ደግሞ ሀብል እስር ቤት ልትፈታ ነው። ይኸውልሽ አሁን ለምን የሆነ ነገር አታደርጊም? ለእኔ ግማሹን የተሰጠሽን አክሲዮንሽን ለእኔ ስጭኝ፣ ማለት ያንቺን ድርሻ ለእኔ ስጭኝ። ምን ማለትሽ ነው አክስቴ? ምን ለማለት ፈልገሽ እንደሆነ አልገባኝም። ይኸውልሽ ወንድሜ ከነገ ዛሬ መተዳደሪያ የሚሆን ይሰጠኛል ብዬ አይን ባዩ ምንም እየሰጠኝ አይደለም። ስለዚህ ያንቺን ድርሻ ለእኔ ብትሰጭኝ። መጀመሪያ እኔ ከወንጀሉ ነጻ እንደሆንኩኝ ባቃ አይሻልም? ችግር የለውም እሱ አክሲዮንም ወደ እኔ አስተላልፊልኝ እንጂ ከዛ በኋላ እኔ ነጻ እንደሆንሽ አረጋግጥልሻለሁ ያለቻት ማለት ነው። ማለት በጉቦ ነው እንደዚህ የምታደርጊልኝ? እንደሱ አይደለም ሜርሲ፣ እንዴት ነው የምታስቢው? እኔ አንቺንስ እንዴት በአንቺ ራሱ አልተማመንም። ነገ አንቺም እንደማትከጂኝ በምን እርግጠኛ ሆናለሁ? ማለት አክስቴ አንቺም ትከጂኛለሽ እያልሽ ነው? እንኳን አንቺ የዘጋ ወንድሜ የራሱ እኮ ከድቶኛል። ስለዚህ እናት የሰጠችሽን ድርሻ ለእኔ ትሰጭኛለሽ ብላታለች ማለት ነው። እና ደግሞ ይህን ነገር ስታረጊ እስክንድርም ሆነ እዝራ ማወቅ ያለበትም በሚስጥር ነው መሆን ያለበት። ለምን ሲጀመር ይሄ ንብረት እኮ የኔ ነው፣ ባይቁ ባያውቁ አያገባቸውም ነው ያለችው ሜርሲ። እንግዲህ አጸደ ሜርሲን እየሸወደቻት ትገኛለች። ምክንያቱም መጀመሪያ በጥላቻ እንድትሞላ አድርጋት እዝራ ንብረቱን በሙሉ ለራሱ ለመውረስ ብሎ ነው እንደዚህ የሚያደርገው፣ እያስመሰለ ነው፣ አንቺን መጣል ነው የሚፈልገው ብላ በመጀመሪያ እዝራን በደንብ አድርጋ እንድትጠላው አደረገቻት ማለት ነው። ከዛም በኋላ የራሷን ስራ ነው መስራት የጀመረችው። አሁን እንግዲህ የአንቺን ድርሻ ወደ እኔ አስተላልፊልኝ ብላ ጥያቄ አቅርባላታለች። ሜርሲም እንግዲህ ምንም አማራጭ የላትም። ምክንያቱም በአሁኑ ሰዓት እያወራች ያለችው ከእሷ ጋር ነው። ለአባቷም ሆነ ለእዝራ የምታሳያቸው ፊት በጣም የሚደብር። ለአቶ እስክንድርም አባዬ እኔ ምንም አላደረግኩም፣ ሲጀመር አንቺና ጸረ እንዳቀናበራችሁት ነገሩን አውቃለሁ። ሀብል ከዚህ ነገር ውስጥ የለችበት። ለነገሩ የዚህ ሚሊዮን እንጂ መለፈልፈው እኮ አንተ ከሀብልና ከእዝራ ውጭ ማንንም አታምንም ከዚህ ቤት። እኛ ባዳንን ማለት ነው። ይኸውልህ ወንድም የሚፈልገው እኔን ትቶ የቤቱን ንብረት በሙሉ መውረስ ነው የሚፈልገው። ቆይ ምን እያልሽ ነው? ከመቼ ነው ደግሞ አንቺ ለእዝራ እንደዚህ አይነት አነጋገር ያመጣሽው? ምን ሆነሽ ነው እንደዚህ የተቀየርሽው? የስራውን ስህተት ያቻጽል እሷ ናት እንደዚህ የሞላችሽ በመጥፎ ነገር። ምን ማለት ነው አባዬ? እኔ እኮ ትልቅ ሰው ነኝ ከእንግዲህ በኋላ በማንም አልመራም። አክስቴ ደግሞ ከዚህ ምን አገባት ነው ያለችው።
ግን አጸደ ናት ይህን ሁሉ ነገር እያደረገች ያለችው ማለት ነው። እርስ በርሳቸው እንዲጣሉና እንዲባሉ እያደረገች፣ ከዛ እሷ ደግሞ ንብረትን በሙሉ መውሰድ ነው የፈለገችው። በስተ መጨረሻ እንግዲህ የሜርሲን ድርሻ ለመውሰድ አሁን ሜርሲን ተስማምታለች። ሀብልም ወደ ቤቷ ተመልሳለች። እንግዲህ እዝራና ሀብል ደግሞ አሁን ላይ ተፋቅረዋል ማለት ነው። እዝራ ሀብል እውነተኛ ሴት፣ ትክክለኛ ሴት እንደሆነች እያስመሰለች እንደሆነ የእውነትም እንደምትወደው አውቋል ማለት ነው። አቶ እስክንድር ሀብል ስትመጣ በጣም ነው ደስ ያለው። ምክንያቱም ከዚህ በፊትም ሀብል በጣም ጥሩ ልጅ እንደሆነች ተናግረዋል አቶ እስክንድር። ይኸውልህ ልጅ ሲጀመር ያንተ ባለቤት መሆን ያለባት ሀብል ናትኝ። ሀብል በጣም ስነ ስርዓት ያላት ሴት እና ብዙ ነገር ያሳለፈች ሴት ናት ብሎ ከዚህ በፊት ነግሮት ነበረ። እዝራ ግን ተነዶ ስለሆነ በሰዓቱ እኔ አልፈልግም፣ የኔና የሷ ነገር የሚሆን አይደለም ብሎ ነበረ። አሁን ግን እስር ቤት ሆና ብዙ ነገር አስቦ ከእሷ ስትርቅ ብዙ ነገር አስተውሎ ከሀብል ፍቅር ይዞታል ማለት ነው እዝራ። አሁን ላይ እንግዲህ በኋላ አንድ ላይ እንሆናለን፣ አንድ ላይ ሆነን ሁሉም ነገር እናሳልፋለን እና ደግሞ ሚስቴን በስተ መጨረሻ ወደ ቤት ይዣት መጥቻለሁ እያለ አቶ እስክንድር እየነገረ ነበረ። በእውነት እኔ በጣም ደስ ብሎኛል። በስተ መጨረሻ ያሰብኩት ነገር ተሳካልኝ። አንተ እንደምትወዳት እርግጠኛ ነበርኩኝ። በሰዓቱ አንተ አላስተውልብህ ነው እንጂ። አዎ አባዬ ልክ ነህ። ለምን በዛ ሰዓት አይኔ እንድታወራ አላቅም ብለው እንግዲህ ደስታቸውን እያከበሩ እያለ በመሀል ሜድ ሲመጣ፣ እሺ ምን እያደረጋችሁ ነው? ሌባው ሙሽራ ስለተሰጣችላችሁ ደስታችሁን እያከበራችሁ ነው አይደል? ስትል እንግዲህ ሀብልን በጣም የተናደደችው ሜርሲ ምን ነው ይሄ ወንድሜ እኮ እኔን እስር ቤት ለማስገባት ላይታች እያለ ነው ያለው። እኔን ለመጣል ነው እሱ የሚፈልገው። እኔን እስር ቤት አስገብቶ የዚህን ቤት ንብረት በሙሉ መውረስ ነው የሚፈልገው። ሜርሲ በቃሽ፣ እኔ ነኝ አንቺን መጣል የምፈልገው? ቆይ አንቺ እንዴት ነው የምትናገርኝ? እኔ ለምንድን እንደዚህ የምትናገርኝ? አንተ ሲጀመር ወንድሜ ሆነህ አታውቅም። ሜርሲ በቃሽ ቢላት አቶ እስክንድርን የምትሰማው ፈቃደኛ አይደለችም። እማዬ ለምን እንደምጠላት ታውቃለህ? በቃሽ ሜርሲ፣ የዚህ በላይ መነገር አትችይም፣ ከዚህ ሂጂ ብሎ እንግዲህ አቶ እስክንድርን ጎትቶ ይዟት ሄደ ማለት ነው። እዝራም በጣም ነው የተናደደው። እንግዲህ ሜርሲ እስካሁን ድረስ እዝራ ወንድሟ እንዳልሆነ አልተናገረችም፣ ማለትም ሰምታለች፣ ግን አጸደ ለማንም እንዳትናገር ይሄ ነገር ሚስጥር ነው መሆን ያለበት ስላለቻት ምንም አልተናገረችም። ግን በንግግር እዝራን እየጎዳችው ትገኛለች። ሲጀመር እዝራ ራሱ የአቶ እስክንድር ልጅ እንደሆነ ነው እንጂ የሚያውቀው እንዳልሆነ አያውቅም። ምንም የሚያውቀው ነገር የለም። እስካሁን ድረስም ለምን ነበር እናቴ እንደዛ ስትደበደበኝ የነበረው? ማለት እንዴት እናት በዚህ ልክ ልጇን ትጣላለች? ምክንያቷም ምንድን ነው ብሎ ከዚህ በፊት አቶ እስክንድርን ጠይቆት ነበር ማለት ነው። ሀብል ይህን ነገር ስትነግረኝ የኔ የድሮ ነገር ተነሳብኝ፣ ማለት እናቴ እንደዛ ታሰቃየ ነበረ፣ ግን ምክንያቱም እስካሁን ድረስ አላወቅኩም ብሎ ሲጠይቀው፣ እንዴ ኤነርጂ እኮ ያለፈ ነገር ነው እንዴ ከስንት ዓመታት በኋላ ይህን ነገር ትጠይቀኛለህ? አዎ እረስቸው ነበረ፣ በብዙ ነገር ቁስሌን ለመሸፈን እየሞከርኩ ነበር፣ ግን ሀብል ስለ ልጅነቷ ስላሳለፈችው ስትነግረኝ ከኔ ተመሳሳይ ነው እና ደግሞ እንደዚህ ያደረገችባት ወይዘሮ ዘነቡ ልጇ ስላልሆነች ነው ብሎ ጠይቆት ነበር። አቶ እስክንድር ምንም አላለውም። ወይዘሮ ዘነቡ ደግሞ በዚህ በኩል ተንኮል እየሰራች ትገኛለች። የሀብል እናት በስተ መጨረሻ ልጇን ፈልጋ መታ ነበረ፣ ግን እሷ ስታሳድጋት ያሰቃየቻት እንዳይበቃ ድጋሚውን ደግሞ እናቷን እንዳታገኝ አድርጋታለች ማለት ነው። እሺ ወይዘሮ ዘነቡ ዛሬ ሀብል ታገናኝ ነው አይደለም? አሁን ላገናኝሽ ነው፣ ግን በእውነት ወይዘሮ ዘነቡ እንደው ድፍረት አይሆንብኝና እባክሽን ልጅ ልትሰጪ ትችያለሽ? ምን ማለትሽ ነው? እንዴት እንደዚህ ትኛለሽ? ሀብል ማለት እኮ አይኔ ናትኝ። እሷን ለማሳደግ ብዙ መከራ በልቻለሁ፣ ብዙ ሲቃይቻለሁ። ስለዚህ እንዴት በቀላሉ ልጅን ትይኛለሽ? እሷ እኮ የኔ አይኔ ናት እያለች እያስመሰለች ነበረ። አይ ለነገሩ እኔ አንቺ ትንሽ ንብረት እስክትሰጪ ድረስ ነው እንጂ እኔ ልጅሽን ፈልጊያት አይደለም። ልጅሽ በአሁኑ ሰዓት እስር ቤት እያማቀቀችልሽ እንደሆነ ማን በነገርሽ እያለች በውስጥ እንግዲህ እያሸፈችባት ነበረ። አሁንም ሀብልን ድጋሚ እየጎዳቻት ነው። ስታሳደጋት ብዙ ሲቃይ ያሳይታት ነበረ። አሁን ደግሞ የዘጋነቷን በሌላ ልጅ ማለት ሀብል እያለች ሌላ ልጅ ነው ያስተዋወቀቻት ማለት ነው። ኩኩሻን ነው እየቀጠረቻት። በቃ አሁን ሄደች ታስመስያለሽ ማለት ነው። አሁን ከገዳም ተመልሳለች ስላልኳት ስትሄጂ በስነ ስርዓት ነው ማዋራት ያለብሽ። ይህንን ያረዳ ቋንቋ ምናምን የምትይው ነገር መተው አለብሽ። እሺ ግን ለምን ፌንት አንበላም? እንዲታወቅ ማለት የሆነ እንዳያጠራጥር። አረ እንደው እባክሽ አንቺ ልጅ ከሚበላ ነገር ውጭ። ለነገሩ ሀሳቡ አይከፋም። ፌንት ብትበይም ጥሩ ነው። እሺ ችግር የለውም ብሎ እንግዲህ ተስማምተው ሀብል ብላ እንግዲህ ኩኩሻን ለወይዘሮ ሰላም አስተዋወቀቻት ማለት ነው። ምክንያቱም እሷ ምንም አታውቅም። በልጅነቷ ነው የተለየቻትኝ። ልጇ ትሆናቱን የምታውቀው ነገር የለም ዲኤንኤ ካላደረገች በስተቀር። ልክ ስትገናኙ ማለት ነው ለመደንገጥ ሞክሪ፣ ለማስመሰል ሞክሪ ብላታለች ወይዘሮ ዘነቡ። እንግዲህ መክራን የወሰደቻትኝ ልክ ሲገናኙ የኔ ልጅ ብላ
ስታቅፋተኝ ኩኩሻ ደግሞ እየተጠቃቀሱ ነበር ማለት ነው። ምክንያቱም አስበውበት ነው ይህን ነገር ካደረግሽ ብዙ ገንዘብ ታገኛለች ብላ የቀጠረቻት ማለት ነው። እንግዲህ እሷ ማምና ተቀብላለች። ምክንያቱም በዚህ ልክ ተዋሸኛለች ብላ አላሰበችም። የሌላ ሰው ልጅ እንዳስታወቀቻት አታውቅም ማለት ነው። እሺ በቃ የኔ ልጅ የምትለው ማናት? ይች ደግሞ ምን ማለት ነው ማናትኝ? እሺ አይ ታዩ እዚህ የሚነገር ነገር አይደለም ማለት ምን ነው እዚህ የማይነገረው? እሺ ሀብል ይች እናትሽ ናት? ምን እናቴ? የምን እናት ነው? ከዛ ፌንት ምን አይነት ስትጠቅሳት ማለት ነው ራሷን ሳተች። ወይኔ ልጅ ምናምን አውቃ ነው እንግዲህ ራሷን የሳተችው። ምክንያቱም ተመካክረዋን ከቤት ከመውጣታቸው በፊት እሷን እንዳሲያምናትኝ ራሱን መሳት አለብሽ ብላ ስለነበረ ራሷን ስታ ነበር ማለት ነው የውሸት። እንግዲህ እሷ ገንዘብ ለማግኘት ብላ በሀብል ፈንታ ሄዳለች ማለት ነው። ኩኩሻ ግን የማድረግ አልነበረባትም። እንደውም ለሀብል ሄዳ እውነቱን ብትነግራት እና ሀብልነቷን ብታገኝ ጥሩ የሆነውን ብዬ አስባለሁ። እንግዲህ ሀብል በክፍል 14 ይመስላል። በክፍል 15 እስከምንገናኝ ቸር ሰንብቱ።